ምንድነው እንድረዳ ይፈልከው? የሶሲ ፍቅረኛ ነኝ። ምን ነው ደሞ የትኛው ቲያትር ቤት ነው የሚታየው? አልገባኝም። እሺ ምን ልታዝ? እንድትረዳኝ ነበር የፈለኩት። ምን ልርዳ? ከሶሲ ጋር ምንድነው የጀመራችሁት? ጥያቄ አልገባኝ። ግልጽ አይደለም። ምንድነው ያላችሁ ነገር? ካንተ ጋር ያላትን ነገር ንገረኝ እስቲ። ፍቅረኛዬ ናት። ጨዋታ ነው ያልኩ ይሄን ነው። እንዴት? ምንም ፍቅረኛ እንደሌላት ነበር የነገረች። አንተ ትክክል። ምንም ብዬ መከራከር አልፈልግም። የፈለከው ኖሬ ጨርስክ መሰለኝ። እንድትረዳኝ እፈልጋለሁ። አውራኝ እንጂ ያናገርኩ አይደል እንዴ? ወንድሜ እኔ ሰው ልረዳ አይደለም ራሴ ለመርዳት ራሱ ጭንቀት ውስጥ ነኝ። ከኔ ካለውበት ጭንቀት አይበልጥም። ቆይ ምንድነው የፈለከው? እኔ ሶሲን በጣም ነው የምወዳት። ወደዳታ ታዲያ እኔ ምን አደረኩ? እሱማ ምንም አላደረኩም። እና ምንድነው የምትለኝ? ሶሲ አንተን ካገኘች ጀምሮ እኔ ልታወራኝም ልታገኘኝም ፍቃደኛ አይደለችም። ታዲያ እኔ አታውሪ ብያታለሁ? እሱማ አላልካት። አታገኙስ ብያታለሁ? አላልካት። ስለዚህ ታዲያ እኔ ምን ላድርግ? ትናንትና አንተ ጋር እንደመጣች አውቃለሁ። አዎ እኔ ጋር ነው የመጣችው። አውቄያለሁ። ያንተ ማወቅና ለማወቅ ለኔ ምንም አያደርግልኝ። በመጀመሪያ ፍቅረኛ ያልካትን ልጅ ሰው ጋር እንዳትሄድ አጥብቀህ መያዝ አለብህ አንተ። ስለዚህ በስነ ስርዓት ያዛት። ከዚህ በኋላ እንደዚህ አይነት ነገር በጭራሽ ወደ እኔ ጋር መተህ እንዳታወራ። እሺ በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። ይህ ዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ ሁለት ተጨማሪ ክፍሎች ስቶርና ላውንደሪንም ያካትታል። በኪችን እንዲሁም በሳሎን በኩል ሁለት ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንልዎታል። የድሉ ተጠቃሚ ለመሆን በ0989 5787 79 ላይ ይደውሉ። እኔ ልውበት አዎ እንዴ እኔ ልውበት ምን ያደረግሽ ነው? ላንቺ ብዬ ነው። ለኔ ብለሽ ምን? ሰውየው ከዚህ ቤት እንዳባረረሽ ስለሰማው የሆነ ነገር ላደርግልሽ ነው። ምን ልታደርጊ? ንብረቴ ላይ ልታስመትች ነው? አረ በስመ አብ በይ አንቺ ግን ከኔ ምን እንደምፈልጊው? ምን ልፈልግ እችላለሁ? ምን አይነት ድፍረት ነው ያለሽ ግን? ጭራሽ በገንዘቤ ቤት ተከራይቼና ቃስ ገብቼ ሰርፕራይዝ ላርጉሽ ባልኩን ድፍረት ተባለ? አንቺ ለኔ መቼም ልታስቢያችሁ? እውነትሽን ነው? አዎ ብታስቢ ሊኖርማ ሜዳ ላይ ጥላሽኛ አትጅም ነበር። ራስሽ ነሽ ልትመችኝ የመጣሽው። አሁንም ሆነ ከዚህ በኋላ በእኔም ሆነ ዙሪያዬ ባሉ ሰዎች ብትመጪ ዝም የማለት አቅም የለኝም። ስለተረፍሽ በጣም ደስ ብሎኛል። ልገይኝ አስበሽ ነበር ግን በፈጣሪ እርዳታ ተረፍኩ። ያም አልበቃ ብሎሽ እሱንም የተፈታተንሽ ነው። እኔ መልካም ባሰብኩ አንቺ መቼም ጥሩ ልታስቢያችሁ። እርግጠኛ ሆነሽ እያወራሽ ነው። ስለዚህ በዚህ ሁሉ አመታት የነበረንን እህትነት አንቺ ራስሽ አበላሽተሽዋል። ቆይቻለሁ ከተውኩት። እመኚኝ ታዝኛለሽ። እመኚኝ እንደዚህ እንደተናኩኝ አልቀርም። ታሪኬን ቀይሬ ጉዳዩን ሁሉ ቀይሯል። መቼም አንቺ የተስተካከለ ህይወት ኑሮሽ ራስሽን አታስተካክይም። ይሄን አንቺ ካረግሽ እኔ ሀና ደግሞ ቁሜ ያጨበጭብልሻለሁ። እሺ አሁን ካላስቸገርኩሽ ቀይን ተተሽ ትወጪ። ኡኡቴ ትልቅ ዕቃ እንዳለው ደግሞ ምኑ ቀርቶብኝ በምኑ በኮነኑኝ አሉ። ውጪልኝ። ቀስ በይ ሲጀመር ለቀሻል።
ሲቀጥል ደግሞ እንደ ባለቤት አያርግሽ እሺ ደግሞ ረስቸው የረሳሽውን ሁሉ ንገሪኝ ደግመሽ በዙሪያሽ ስለማታገኝ አንቺ ከቤት አስባረርሽኝ ብዬ እኔ ክፉ ለማሰብ አልሞከርኩም እንዲሁም ያለ ማንንም እርዳታና ድጋፍ አንቺና መሰል ጓደኞችሽ መታችሁ ትውጣ ትግባ የማትሉበትን ቤት ተከራይቻለሁ ሌላ ጊዜ ግን እኔ ጋር ያደረጋችሁትን በደል ሌላ ሰው ላይ እንዳታረጉት እኔ እንደዚህ የማይመስል ነገር አላደረኩም ውስጥሽ እውነቱን 100% እያወቀው አፍሽ ቢዋሽ ምንም አልታለም ጨረሽ እንደ ዛሬ በስነ ስርዓት አውርተን አንቺም ሰምተሽኝ አታውቂም አመሰግናለሁ ከቻልሽ ደግሞ በእንደዚህ ሰሚነትሽ ከህይወቴ ውጪልኝ ወጥቻለሁ ማርሻ እንዴት ነሽ? ጠፍተሻል። እኔ ደግሞ ከሱ ቁጭ ይጣፋለሁ። አረ ጠፍተሻል። ምን ነው ያወራሁት ወሬ ያስቃል? በጣም ነው ያንቺ ነገር የሚያስቀው። አሁን ቀሉን ተውና ሄኔት ሂዶ ነው ስልኩ አይሰራም። ወጥቷል። ወዴት ሄደ? ቀጠሮ አለኝ አለ። የምን ቀጠሮ? አንድ ቺክ የምን ቺክ? አራስ ጨርሺ። እሺ ቶሎ ጨርሺው። እዚህ አስፋልት ዳር አዲስ ቺክን ቤት ተከፍቶ እሱን መርቃለሁ ብሎ ወጥቷል። ሊመርቅ ማለት ያው የክብር እንግዳ ተጠርቶ ነው። ታዲያ የክብር እንግዳ መሆን ብርቅ ነው እንዴ? ምን ስልኩን ያዘጋዋል? አንዳንዴ መዝጋት ጥሩ መሰለኝ። እህትና ወንድም በጣም ተጣምራችኋል። ያዝልቅላችሁ። ሶሲ እኔ ሴት እንደመሆን የሴቶችን ሀዘንና ጥቃት እቃወማለሁ። ሰው እረዳሻለሁ። ስለዚህ አትሳሳቺ። አንቺን ከማገዝ ውጭ ሌላ ምንም ማድረግ አልችልም። ወዴት ነው? እንዴት ነች? አሬ እንደምታይ ዜማ የለችም እንዴ? አይ ወንድምነት። ግን ቆይ አንተ ወንድም ነህ? ምን ነው? ስማ ከሞተች በኋላ ነው የምትደርሰው? እዛው ቆይ ምንድነው ወና ቤት ለማየት እንዲመቸኩል? እየቀለድክብኝ ነው? ለምን እቀልዳለሁ? እያልከኝ ያለው እኮ የት እንደሄደች አላውቅም። አልሰማኸኝም ማለት ነው? ዜማ ቤቱን ለቃለች። እንዴት ለቀቀች? የት ለቀቀች? መቼ ለቀቀች? ዛሬ ለቀቀች እኮ። ለምን ለቀቀች? ይኸውልህ እንደሰማሁት ከሆነ አንተን ልታስገድል ፈልጋ ነበር አሉ። ዜማ ናት እኔን ልታስገድለኝ? እንደዛ ብለው ነው ያንተ ሐሳቢዎች እንዳስወጣት ገንዘብ የከፈሉ እና አንተ ደግሞ አስወጣሃት? አዎ። ቆይ እንዴት እንደዚህ ታደርጋለህ? ሰማኛለህ? ጊዜው ገንዘብ ነው። አንተም ክፈለኝ፣ እኔ መልሳታለሁ። አመት ጠብቀኝም ብትለኝ ለአንድ ሰው ሳላከራይ ጠብቀሃል። ብቻ ክፈለኝ። ይህንን ያደረጉት ፍቅርና ሀና ናቸው ማለት ነው እንዴ? ምን ነው በትካዜ ሄድክ? እሺ አሁን ወዴት እንደሄደች ታውቃለህ? መጣች፣ እቃዋን ይዛ ሄደች። ጭራሽ መታ እና ሳትመጣ እቃው እግር አውጥቶ ይሄዳል። ቤቷ እዚያው አካባቢ ነው ማለት ነው? ይኸውልህ የወጣችው ትላንት ማታ ነው። ወደ ስንት ሰዓት? 12 ሰዓት፣ 1 ሰዓት ብቻ እስከ 2 ሰዓት ባለው ጊዜ ውስጥ ነው። ቆይ እሺ ወዴት ሰፈር እንደገባች አላወቅም? ምን እኔ አላወቅኩም። ቢያንስ የሰው ልጅ አስወጥተ ሜዳ ላይ ስጥል የት እንደምትወድቅ እንኳን አታረጋግጥም እንዴ? እንግዲህ ይሄንን እናንተ አጣሩ።
እኔ አይመለከተኝም። እኔ ጉዳይ አይደለም። ጅብ እኔን ጅብ አረገ እንዴ? አንተን እኮ ነው የማናግረው። እኔን ጅብ እንዲህ እንደሰራችሁልኝ አሰራላችኋለሁ። ጨጓራዬንም ጉሮሮዬንም ነው የዘጋችሁት። አሳያለሁ፣ ትመጣታለህ። ቆይ በገዛ ቤቴ እኔ ሲጀመር ሌላ ነገር እንዳይመስላት እንጂ እንኳን ከሶሲ ጋር አይደለም ከፈለገችው ሰው ጋር ተይ። ግን እንዴት በዚህ ባጭር ጊዜ እንደዚህ ሊያደርግ ቻለ ብላ እንዳታስብ ነው ለማስረዳት የመጣሁት። የምታካብድም ከሆነ ደግሞ ሊቀር ይችላል። የምን መለማመጥ ነው? ልጁ ሰገጤ ነው ባክሽ፣ ያስታውቃል። መቼም አይፈታት። የምርህን ነው? በእውነት ፈልጋ መጣ ነበር። ምን አለችሽ? ስልኩ ዝግ ነው። ወይኔ ቤት እኮ ቻርጀር ሰክቼው ወጥቼ ነው። ደውልላታ። እሺ መጣው። ስልኬን ይዤ ሄሎ አና፣ እንዴት ነው ያሬድ? የት ሆነሽ ነው? ወደ ቤት እየሄድኩ ነው። በጧት ወዴት ወጥተሽ ነው? ምን ነው የሚወጣበት ይጣፋል ብለህ ነው? እና ይመችሻል እንገናኝ? ምን ነው ድምጽህ ቀዝቅዟል? ችግር አለ እንዴ? የለም፣ ግን አንድ ጉዳይ እንድናወራ ፈልጌ ነበር። እሺ ቤት ልምጣ? እኔም ወጥቼ ነበር፣ ወደዛው እየተመለስኩ ነው። መጣሁ በቃ። እሺ መተሽ ነበር አሉ። ቆይ እኔ የምለው ያንተ ንቀት አልበቃ ብሎ ይቅርታ የኔ ውድ፣ አጋጣሚ እኮ ስልኬ እኮ። ቆይ እንዴት ነው ሰሞኑን እያደረገ ያለው? እባክህ ምን አጠፋው? ማታም ሳወራ እኮ ጥንብርኩሴን አውጥተሽን እኮ ነው የሄድኩት። ስማ እህትህ ምንድን ነው አላማዋ? እህቴ ማነው የምትላት ያቺ እህትህ? ማርቲን። አዎ እሷ ልጅ ምን አደረገች? ምንድን ነው አላማዋ? እሺ ልጠይቃት። እንድታገናኘኝ አልፈልግም። እሺ እሺ ተውኩት። እኔ እናንተ አብረን በመሆናችን ትቀናለች እንዴ? በስመ አብ ወልድ። ምን ነው? ኧረ እሷ በጣም ደስተኛ ናት አይደል? ስትታይና ስትቅለሰለስ ግን ጨዋ ሰው ነው የምትመስለው። ጨዋ ትመስላለች እንጂ ባለጌ ናት ነው አባባልሽ? አዎ አሁን አጠገብ ናት። አዎ በጣም ባለጌ እንደሆነችና በጣም እንደተቀየምኳት ንገራት። እሺ እየሰማኸኝ ነው ሄኖክ? ምንም ሳታደርግ። ቆይ እኔን ታምነኛለህ ወይንስ አታምነኝም? እሱማ አምንሻለሁ ሄኖክ።
አሎ ስማኝማ ፍቅር አሁን ነው የምፈልገው ቁም ነገር ነው ምንድነው የእግር ሰዓት የምትሆንብኝ መጣው አልኩ አንዴ ባካ አንተ መጣው ብለህ በዛው የምቀረው ነገር ስላለ እኮ ነው ኦሆ መጣው እሺ አፍጥ ነው ቻው ሄኖክ እንደዚህ ለእህት ወገንተኛ እንደሆንክ እያሳየኝ ነው እሺ ለዚህ ሁሉ ጥፋት ይቅርታ እንድታረግልኝ ምሳል ጋብዝሽ በምግብ ብቻ ልፋታ የፈለግሽው ማርቲ እጨተና አዲሷ ተከራያልኩሽ በቃ እናንተ አውሩስ ጨርሱ ደውሉ የኔ ቆንጆ አረፍ በይ ቁልፉን ይዤልሽ ልምጣ ቆይ እንዴት እንደዚህ ይደረጋል ይኸውልህ ያሪድ አንተ ማታውቀው ነገር አለ ምንም አልወቅ ግን እኛ እስከመቼ ነው ራሳችንን በድራማ አስረን የምንኖረው አሁን አባባለ ስሞት ለምን አላያችሁኝም ነው እኔ እንደዛ አልወጣኝም እና ምንድነው ከቤት እስክትባረር ድረስ ማድረግን ምን አመጣው ታዲያ ከዚህ ውጪ ካንተ እንድትርቅ ምን ማድረግ ነበረብን ማንንም እንደሌላ ታውቃላችሁ አይደል በዚህ ሰዓት ማንንም የሌለን እኔ እናንተ ነን እሺ ማንንም ባይኖራት ነው እንደዛ ጽድት ብላ ውጭ አድራ ይመጣችሁ አላጠፋችም እኮ አላልኳችሁም አይደል አባባለ ግን የሚመስለው እኔን መግደል ማስገደል አይደለም ለምን እናንተን ስትገላችሁ ዝም ብላችሁ አታዩም ነው እኔ ለመርዳት በጠዋት ሂጄ አግኝቻት ነበር እሺ የተከራይችበትን አይሹ እንተዋወቃለን በይ ይመስለኛል ከዚህ በፊት ተዋውቀናል በደንብ እንተዋወቃለን የት እስኪ ገምጪ የድሬ ሰው ነህ ኧረ አይደለሁም እና የት ነው የምንተዋወቀው ሌላ ጊዜ በደንብ እነግርሻለሁ አትደንግጥ እንደዚህ ረጅም ሰዓት አውርተን አልነበር እኔም ይመስለኛል አውርተን ቢሆን አትረሽኝም ለማንኛውም ሌላ ቀን እናወራለን እሺ ሰፈሩንም በደንብ ስለማላውቀው ታሳየኛለህ ኧረ አይሳስብሽ በደንብ አሳይሻለሁ ትንሽ ለመከተል ሞክሬ ነበር እና ለትንሽ ጠፋችብኝ ቆይ እኔ አንድ ጥያቄ አለኝ እንዴ መጀመሪያ መላየት የፈለግከው አንተ አይደለህ እንዴ ታዲያስ ራስ ጨክነ እኛንም እንድንጨክን ያረከን አንተ አይደለህ እንዴ ታዲያውን ከመሬት አንስቶ ምንድነው እንቧከረው የሚያስብለ
እኔ በዚህ መንገድ መገፋት አልነበረባትም ነው ያልኩት። እንደፈለገች ትገፋ። ቆይ ታፈቅራታለህ? እውነትሽን ነው። ቆይ ታፈቅራታለህ እንዴ? ነበር። አሁን የጠየቁ ቀጥተኛና ትክክለኛ ጥያቄ ነው። ታፈቅራታለህ ወይ? ቆይ ግን ከማን ጋር እንደቆምክ ታውቀዋል? አላወኩም። አላወቅም? አዎ አላወኩም። ታውቂያታለሽ እንዴ? ሲጀመር እዚህ ሰፈር ምን ልትሰራ ነው የመጣችሁ? ቤት ልትከራይ። የት? እዚሁ እኛ ሰፈር። እዚህ ሰፈር? እና ተከራየች? አዎ ለዛውም እኛ ግቢ። አዎ ምን ነው አስደነገጠሽ? አይ ምንም። ግን ሶሲ ደህና ነሽ? ስትታይ ግን ጥሩ ልጅ ትመስላለች። አይደለችም። በምን አወቅሽ? በምንም ግን እንዴ ምን ሆነሻል ሶሲ? ሄኖክ እቺ ልጅ ጥሩ አይደለችም አልኩ። ከቤታችሁ ማስወጣት አለብን። ለምን? በሬዲዮ አላየሃትም? በሬዲዮ እንዴት ይታያል? ይሰማል እንጂ። አንተ ልጅ ዛሬ ምንድነው አፋፌ ነው የምትለኝ? እሺ ለምን አባራታለሁ? ቆይ የኔን ትዕዛዝ አትቀበልም? እሱማ እቀበላለሁ። ታዲያ አባራት እያልኩ አይደል እንዴ? ይሄ እኮ የኔ ስልጣን አይደለም። ታዲያ ማን ነው? የቤተሰቤም ጭምር እኮ ነው እንዴ። ከቤት ያባሩኝ እንዴ? እባክህ እኔ ላንተ ብዬ ነው። ልጅቷ በጣም ኃይለኛ ልጅ ስለሆነች ነው። ለኔ ምን? የምወድ ጌታዬን አንተ እንዳታጠፋብኝ ብዬ እኮ ነው። ሄኒ ለምንድን ነው የምታጠፋኝ? የምትወደኝ ከሆነ አሁኑኑ ያልኩህን አድርግ። ትወደኛለህ ወይንስ አትወደኝም? ንገረኝ። ያሬድ የጠየቀህን እኮ አልመለስክልንም። ምንድን ነበር ያላችሁኝ? እንዴ እየቀለድክብን ነው እንዴ? ለምን እቀልዳለሁ? ሃኒ ድገሚለት በእናትሽ። ታፈቅራታለህ? አሁን ላይ አላፈቅራት። እሺ ታዲያ ለምንድን ነው እንድትርቅ ያልፈለገው? ማታ ሶሲን ላገኛት ወጥቼ ነበር። ሶሲ ደግሞ ማን ነች? ንገረኝ። እወድሻለሁ። ታዲያ ከወደድከኝ ምን ለምን አታደርግም? ምን? እየነገርኩህ አንዴ ምንድን ነው የምታስደጋግመኝ? ስላልገባኝ እኮ ነው። እሺ አስረጅኝ። ተከራያን አባራት። እሱማ አልችልም። ይቆጫል። እሺ ለምንድን ነው የሚቆጨኝ? ሰማኛለህ አይደለ? ከዚህ በኋላ አይኔን አታየውም። እሺ አብረን ሆነን ሶሲ በድንገት እጄን ያዘች። መመሰጡን ተውና ቶሎ ብለህ አስረዳ። እራት እንብላ ተባብለን ስንነሳ ለካፊ ለፊታችን የነበረችው ዜማ ነበረች። ይሄ እንዴት ሊሆን ይችላል? ከቤቷ ትክትወጣ እኮ ስከታተላት ነበር። መጨረሻ ላይ ነው ይሄው ላይ ሆነው። እሺ ከዛስ? እና በጣላንበት በዛች ቅጽበት እኔ እሷ ላይ ችት እንዳላረኩባት እንድታቅ ብቻ ነው ፈልገው። ተወቃ እሷ አንተ ላይ ሄዳ እዛ ስታደር ይናስባለች። ያሬድ ጅል እየሆንክ ነው እንዴ? አረ ይሄ ደግሞ በእናትሽ የተለየ ነገር ነው የሚያደርገው። ያበቃለትን ነገር ከራሱ አልፎ እኛም ወደማንፈልገው ነገር ከተተን በኋላ ወደ ኋላ ተመልሶ ስላየች ነው ይላል እንዴ? እንደውም እንኳን አየች ፈጣሪ እርድብን በይ ሲላት። ይሄ እንዳይመጣ ከፈለገች መጀመሪያውን አርፋ መቀመጥ ነበር እንደ ሴቶቹ። ራሷ ደወለች። ዜማ? አይ እና ሶሲ አንሷ። እሷ አኳኋኗ ትንሽ ያስፈራል። ወደ ድሮ መመለስ ትፈልጋለች መሰለኝ። እንደውም በጣም አሪፍ ነው። ከዚህ በኋላ እንደውም ከሷ ጋር ነው ጓደኛ መሆን ፈልገው። እቺ አውሬ ምን እንዳደረገችብህ ባላቅም እንድትፈታት ወይ እንድትረሳት ማድረግ ያለብኝ በሷና በሷ ብቻ ነው። የሚወዳት ልጅ አለ። የራሱ ጉዳይ። ድጋሚ ደወለች። አንሳው እንጂ አትቅለስለስ። ሄሎ ሶሲ።
ሄሊያ ሪዶ እንዴት ነህ? አለው ሶሲ። ስለ ትናንትና ማታው በጣም ይቅርታሽ መልሼ ሳልደውል። ችግር የለውም። ሰማኝማ። አቤት ሶሲ። ያቺ ፍቅረኛ በቀል ነው እንደያዘችው ማለት? እኔ ተከራይቼ ከምኖርበት ጎን ተከራይ ታገባች እኮ። ዜማ? እኔ ስሟን አላውቀውም። ለደህንነት ያሰጋችኝ እኮ። አይተከታተለችኝ ይሆን እንዴ? ያንቺ ቤት የቱ ጋር ነው? ምን ነው በሰላም? አይ ቦታውን ብቻ ንገሪ። ለምን ፈለከው? ልመጣ ፈልጌ ነው። ያልኩ ቅያሱ ጋር ደረስክ? አዎ ደርሻለሁ። አሁንስ ምግብ ቤቱን አየኸው? አዎ አየሁት። ምግብ ቤቱ ጋር አዲሷ ተከራይ ብለህ ጠይቃቸው። ግን እኮ ለማግኘት እንደፈለክ አልነገርከኝም።